ሀገራዊ ምክክር ጉባኤ መካሄድ ከጀመረ 8ኛ ቀኑን ይዟል። የቡድኑ ውይይቶች ዛሬም ቀጥለው ተካሂደዋል። ኤርሚያስ በጋሻው ተሳታፊዎችን አነጋግሯል። እንዴት ተመረጣችሁ፣ ምን ውጤትስ ትጠብቃላችሁ የሚሉትን ጨምሮ ሌሎችንም ጉዳዮች አንስቶ በመጠየቅ ተከታዩን ዘገባ አሰናድቷል። ተከታትለን እንመለስ። ሙሴ ጉማራ ከደቡብ ኢትዮጵያ ክልል የመጣ የሀገራዊ ምክክር ጉባኤ ተሳታፊ ነው። የክልሉን አካል ጉዳተኛ ማህበራት ፌዴሬሽን በመወከል ነው በምክክር ጉባኤው ላይ የተገኘው። እንደ ኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ አገላለጽ ጉባኤው የኢትዮጵያን መጻኢ ዕጣ ፈንታ የሚወስን ሂደት ነው። በዚህ የሀገርና የሕዝብ ዕጣ ፈንታ በሚወስን ሂደት ላይ ከ120 ሚሊዮን በላይ ሕዝብ ተመርጦ ከ4 ሺዎቹ መካከል መሆን ምን አይነት ስሜት ይኖረው ይሆን? እውነት ለማውራት እንግዲህ ከአራቱ መቅጣጫ ማለት ነው ከ130 ሚሊዮን በላይ ህዝብ ካለባት ሀገር 4000 ሰው መመረጥ ከዛ መካከል አንዱ እኔ መሆነ እውነት ለማውራት ለሀገሬ ትልቅ አሻራ ማሳረፍ እንዳለብኝ ይሰማኛል። እንደ አንድ ዜጋም ደግሞ ትልቅ ኩራት ተሰምቶኛል። ትልቅ ኃላፊነትም ጭምር ነው። ይሄ የኢትዮጵያን የወደፊት እድል ፋንታ የእኛን ጄኔሬሽን ብቻ ሳይሆን የልጆቻችን የልጅ ልጆቻችንን እድል ፋንታ ሊወስን የሚችል ፕሮሰስ ስለሆነ እዚህ ውስጥ መሳተፍ ታሪካዊ ሂደት ውስጥ መሳተፍ መቻል ማለት እኔ ራሴን በጣም እድለኛ አድርጌ ነው የምቆጥረው። በዚህ ሀገራዊ የምክክር ጉባኤ ላይ እየተሳተፉ የሚገኙ ተመካካሪዎች ከወረዳ ጀምሮ በተካሄዱ የአጀንዳ ማሰባሰብና የተሳታፊ ልየታ ምክክር ሂደቶች ተመርጠው የመጡ እንደሆኑ ይገለጻል። በምክክር ሂደት ላይ አስተያየት የሚሰጡ አካላት እነዚህ ተሳታፊዎች በተመረጡበት ሂደት ላይ ጥያቄ ሲያነሱ ይደመጣል። እስኪ እንዴት እንደተመረጡ ከባለቤቶቹ አንደበት እንስማ። የተመረጥኩት በቅድሚያ በክልል ደረጃ በሚደረገው ምክክር ላይ ከየዞኑ የአካል ጉዳተኞች ማህበራት የህብረቱ ተወካዮች ወይም የህብረቱ አመራሮች ከየዞኑ ተመለመል። ከዛ በኋላ በክልል ደረጃ ለሚካሄደው ምክክር የአጀንዳ ማሰባሰብ ሂደት እዛ ላይ ለመገኘት ከሁሉም የህብረተሰብ ክፍል በሚወከልበት ወቅት እኔም ደግሞ ከጋሞ ዞን አካል ጉዳተኞች ማህበራት ህብረት በመወከል ነው ወደ ክልሉ መድረክ ለመሳተፍ የቻልኩት። ከዛ ደግሞ በክልሉ የአጀንዳ ማሰባሰብ ሂደት ላይ ለፌዴራል የሚመረጡ 25 ተወካዮች በሚመረጡበት ጊዜ አጋጣሚ ደግሞ የደቡብ ኢትዮጵያ ክልል የአገራዊ ምክክር አጀንዳ ማሰባሰብ ጠቅላላ የጉባኤው ሰብሳቢ በመሆን ተመርጬ ነበር። ከዛ በኋላ በሀገር አቀፍ ደረጃ ለሚካሄደው ከኛ ማህበር ማለት ነው 5 ነው የተወከለው። ከ5ቱ አንደኛው እኔ በመሆን ተመርጬ ወደዚህኛው ሀገራዊ የምክክር ሂደት ልመረጥ ይችላል ማለት ነው። እኔ የተመረጥኩት እንግዲህ ከሁሉም የማህበረሰብ ክፍል ምርጫ ተደርጓል። ከሴቶች ተመርጧል፣ ከአካል ጉዳተኞች ተመርጧል። ሴት አካል ጉዳተኞችም ለምሳሌ መንግስት ሰራተኛ ላይ ምርጫ ሲደረግ ሴት የመንግስት ሰራተኛ አካል ጉዳተኞች ይመረጣሉ፣ ወጣቶች ይመረጣሉ፣ የሃይማኖት አባቶች ይመረጣሉ። አሁን በዛ መንገድ በመንግስት መዋቅር ያመራረጥ ስልት አይደለም የመጣነኛ በሲቪክ ማህበራት ያደረጃጀት ምርጫ ነው እኛ ተካተን የመጣነው። አዎ በህዝብ ምርጫ እንጂ በፖለቲካሊ ምርጫ አልመጣሁም። እኔ የራሴን እንትን ስገልጽ ማለት ነው። ይሄ ምርጫ የመጣበት መንገድ ፍጹም መንግስት በማያውቀው ሁኔታ በጣም በሚገርም ሁኔታ ወረዳው አያውቅም፣ ዞኑ አያውቅም። እኛ ወደ ስንመጣ እኛንን ገና አሳውቀን ትራንስፖርት እንዲያመቻቹልን የነገርናቸው በጣም በሚደንቀው ሁኔታ ማለት ነው። ወደ ሀገራዊ ምክክር ጉባኤ ከመገባቱ አስቀድሞ የኢትዮጵያ ሀገራዊ ምክክር ኮሚሽን ከህዝብ የሰበሰባቸውን አጀንዳዎች በመለየትና ቅርጽ በማስያዝ 8 ዋና ዋና አጀንዳዎችን አቅርቧል። ተሳታፊዎች እየተወያዩ የሚገኙትም በእነዚህ አጀንዳዎች ላይ ነው። ይህ እንዳለ ሆኖ ግን ቀድሞ በታወቀ ጉዳይ ላይ ተሳታፊዎቹ እየተወያዩ እንደሚገኙ የሚናገሩና የሚጽፉ አካላት አሉ። ነገሩ እንደዛ ነው ወይ ብለን በሂደቱ መካከል የሚገኙ ተሳታፊዎችን ጠይቀናል። አክቹአሊ ይሄንን እኮ ለኛም ራሱ በቤተሰብ ደረጃም በጓደኛ ደረጃም የሚሉን ሰዎች አሉ እና እኔ ለአንድ ዘመዴ የነገርኩትን ነግራለሁ። ልክ ይሄንን ሲነግረኝ ቅጂ ነው ኦቴንቲክ አይደለም ይሄ አባባል ባይዘወይ ይሄንን የሚያስተጋቡ አካላቶች አሉ። ያንን ደግሞ ተቀብለው እንደዚህ ፕሮፓጌት የሚያደርጉ አሉ። በእውነት ግን እዚህ ቦታው ላይ ተገኝቼ ሀሳቤን ለመናገር የገደበኝ አንድም ነገር የለም እስካሁኑ ደቂቃ ድረስ። የነገን የከነገ ወዲያ ደግሞ ሳገኘህ እነግርሃለሁ። ግን እስካሁኑ ደቂቃ ድረስ የሁላችንንም በቲም ውስጥ በግሩፕ ውስጥ ያለነው ሀሳብ እኔ አሁን ለምሳሌ ሰብሳቢ ነኝ። ምንም ኳሊፊኬሽን የለኝም ሰብሳቢ ለመሆን። እዛው ያሉ ሰዎች ናቸው ሰብሳቢ ትሁን ብሎ የመረጡኝ እንጂ የተለየ አፖይንቲ ተደርጌ አይደለም የመጣሁት። በምሰበስብበት ጊዜ በማወያይበትም ጊዜ የሁሉንም ድምጽ አክብሬ ማወያየት እንዳለብኝ
ኃላፊነት ተሰምቶኝ ነው የምሰራው። የሁሉም ድምጽ ይደመጣል ኢኮሊ። ሰብሳቢ ስለሆንኩ የተሻለ ድምጽም አላገኘም። በዚህ ሁኔታ ነው የምንሰራው። እስካሁን ያለው ፕሮሰስ ይሄንን ይመስላል። እንደው ማሳነስ ይሆናል። 4000 ተወካይ ታዝባቸዋል። እኔ አብራውኝ የሚሳተፉ አሉ። ከሀገሪ ትንሿን ኢትዮጵያ እዚህ ታገኛታለህ። እጅግ ጠረፋማ አካባቢ ስማቸውን ሰምቼ ማላቃቸው ማህበረሰቦች ተወካዮቻቸውን ልከዋል። ከሁሉም ሊባል በሚችል ደረጃ ማህበረሰቦች ተሳትፎ አይቻለሁ። ለይስሙላና ለማስመሰል እነኚህ ሁሉ መጡ ብሎ መናገር 4000 የኢትዮጵያን ተወካዮች አሳንሶ ማየት ንቆ ማየት ነው ብዬ አስባለሁ። እኔ የተሰማኝ እንደሱ አይደለም። እንደዛ ቢሆን ኖሮ ጊዜ፣ ገንዘብ፣ ጉልበታችን የምናባክንበት አንዳች ጉዳይ የለንም። ህሊና አለን። እንደየሃይማኖታችን ብዙዎቻችን እምነት አለን። ለህሊናችን እና ለእምነታችን ለምንወዳት ሀገራችን እንወክለዋለን ለምንለው በጎ ቀን እንዲመጣለት ለምንለው ህዝባችን ስንል በእውነትና በሐቅ ላይ ቆመን እናገራለን። ውጤቱ ምንም ይሁን ምን የኢትዮጵያ ተወካዮች ከተለያዩ ማህበረሰብ ክፍል የመጡ የኢትዮጵያ ልጆች የወሰኑትን የጋራ ውሳኔ እናደርጋለን። የኢትዮጵያ ሀገራዊ ምክክር ኮሚሽን ይህ ሂደት ሲጠናቀቅ በመሰረታዊ ጉዳዮች ላይ ሀገራዊ መግባባት ይፈጠራል ብሎ ይጠብቃል። ተሳታፊዎችስ ምን ይጠብቃሉ? እውነት ለማውራት በርካታ ያለያዩን ጉዳዮች፣ ሲያከራክሩን የነበሩ ጉዳዮች፣ ሲያጋጩን የነበሩ ጉዳዮች በዚህ መድረክ ላይ የሀሳብ ፍጭት ተደርጎ ህዝቡን የሚጠቅም ግለኝነት ቀርቶ ማለት ነው እኛን የሚጠቅም ወደሚል ሀሳብ ማለት ነው የምንመጣበት ከሚያለያዩን ሀሳቦች ወጥተን ወደ አንድነት ወደሚያስማማ ወደሚያስታርቀን ሀሳብ እንመጣለን ብዬ አስባለሁ። በተጨማሪም ደግሞ አዲስቷን ኢትዮጵያ ይሄ ምክክር ይፈጥራል ብዬ ነው የማስበው። ስለዚህ 8ቱ አጀንዳዎች ስር በጣም ዝርዝር ነገሮች አሉ። አንዱ አንዱን ይነካል። ሁሌ ማለት ነው የምንናገረው ነገር በአንድም በሌላም መልኩ ርዕሱ አንድ ሊሆን ይችላል። የተናገርንበት መንገድ ሊለያይ ይችላል። ግባችን ግን አንድ ነው። ዞሮ ዞሮ ሀገርን ለመገንባት አዲስ ህግ ለማርቀቅ የነበረውን ለማጽደቅ ነው እዚህ ያለ ነው። የሁሉንም ጥያቄ ይመልሳል ብለን የምናስብበት ሂደት ነው ያለው።